እንደምን አምሽታችኋል። ዛሬ ጥቅምት 30 ነው፣ የወሩ መጨረሻ። የምሽቱን የኢትዮጵያ ቴሌቪዥን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። የማስቀድመው አርዕስተ ዜናውን ነው። አርዕስተ ዜና የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንታዊ ብልጽግና መረጋገጥ አስፈላጊ እንደሆነ የብልጽግና ፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ ለዘመናት ባለቤት ከሆነችበት የባህር በሯ አይገባትም በሚል ባዕዳንና ሴረኞች ሲነዙ የቆዩትን ሴራ አዘል ትርክት በመጣስ ጥያቄው መነሳቱ ለአሁኑ ትውልድ ተስፋን ያጫረ ስለመሆኑ ተነገረም። ኢትዮጵያ ከውጭ እርዳታ ጥገኝነት ተላቃ ራሷን ለመቻል የተለያዩ ተጨባጭ ስራዎች እያከናወነች ስለመሆኑም ተጠቆመም። በቄለም ወለጋ ዞን የአረንጓዴ አሻራና የእርከን ስራ እርሻ መሬታቸው እንዲያገግምና ለምግብነት የሚውሉ ተክሎችን እንዲያመርቱ እንዳስቻላቸው አርሶ አደሮች ለኢቲቪ ተናገሩ። ከውጭ የዜና ምንጭ የአሜሪካ አየር ትራንስፖርት በቅርብ ጊዜያት ከፍተኛ መቀዛቀዝ ሊያጋጥመው እንደሚችል ተጠቆመ። በአሜሪካ ከበጀት ጉድለት ጋር በተገናኘ የተለያዩ የመንግስት ተቋማት እየተዘጉ መሆኑን ተከትሎ በአገሪቱ በርካታ የአውሮፕላን ማረፊያዎችም መስተጓጎል እየተፈጠረ ነው። በሰዓቱ የዜና ወጃችን ላይ ኢትዮጵያ ከእርዳታ ተላቃ የምግብ ሉዓላዊነቷን ለማረጋገጥ እያደረገች ስላለው ጥረት በአጀንዳነት እናነሳለን። ማብራሪያ የሚሰጡ እንግዳም ጋብዘናል። እንግዳችን በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር ዶክተር ታደለ ማሞ ናቸው። ሰዓቱ ሲደርስ በጉዳዩ ላይ ሙያዊ ገለጻ ይሰጡናል። ለጊዜው አመሰግናለሁ። ከወዲሁ ከኛ ጋር ሁኑ። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል፣ ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይህንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት አሰብን ተክልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይህንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ይህንን አልቀበልም። ለምሳሌ ፈርመዋል። አዎ፣ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልፈጣው የሚለው እሺ፣ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረ፣ ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ቀዳሚው ዜናችን ይህ ነው። የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ እንደሆነ የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገለጹ። በመደመር መንግስት እይታ የዘርፎች መርታ በሚል መሪ ሐሳብ ከፌዴራል፣ ከክልል፣ ከዞን እንደዚሁም ከከተማ አስተዳደሮች ለተውጣጡ ከፍተኛ አመራሮች በተለያዩ ርዕሰ ጉዳዮች ላይ ለተከታታይ 11 ቀናት ሲሰጥ የነበረው ስልጠና ተጠናቋል። የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት ላይ የማጠቃለያ ስልጠናም ሰጥቷል። የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ በማጠቃለያ ስልጠናው ላይ እንደገለጹት የአመራሩ ቁርጠኝነት በፈጠራ በፍጥነትና በጥራት መስራት ለሁለንተናዊ ብልጽግና መረጋገጥ አስፈላጊ ጉዳይ ነው። በስልጠናው የመደመር መንግስት ጽንሰ ሐሳብ
መንገድና መዳረሻ ግቦቹም ተዳሰዋል። በዚህም በመደመር መንግስት መርህ የሚመራው የፓርቲው አመራሮች በፈጠራ በፍጥነትና በብዛት ስራዎችን በማከናወን የህዝቡን ሁለንተናዊ ጥያቄ ከመመለስም በላይ የሀገሪቱን ራዕይ ለማሳካትና ሁለንተናዊ ብልጽግናዋን ለማረጋገጥ በሚረዳ መንገድ መምራት ይጠበቅባቸዋል ብለዋል። ጠቅላይ ሚኒስትር አብይ ትኩረት የሚሹ ግቦችን በየፈርጁ በመለየት አቅጣጫም አስቀምጠዋል። በዚህም ፋይዳ 5 ሚሊዮን ኮደሮች፣ የተጀመሩ የኮሪደር ልማት ስራዎች፣ የገበታ ለትውልድ ፕሮጀክቶች፣ የምርጫ ምቹነትና የሲቪል ሰርቪስ ሪፎርም አጀንዳዎችን 100% ለማሳካት መትካት የሚገባን ግቦች ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ መደመር ትውልድን ወደ ብልጽግና የሚያደርስ መንገድ መሆኑንም አብራርተዋል። የመደመር መንግስት ለሀገር ብልጽግና ባላደራ መሆኑንም ተናግረው በፈጠራና በፍጥነት ጥራትና ብዛትን እውን ማድረግ ይገባልም ብለዋል። በብዝሃ ዘርፍ ትስስር ወደ ስልጣኔ ሽግግር ማምጣት እንደሚገባም አብራርተዋል። የሀሳብ ሉዓላዊነት የብልጽግና መሰረት እንደሆነ የጠቀሱት የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ሁሉም የፓርቲው አመራር በዚህ አግባብ በመትጋት ሁለንተናዊ ብልጽግናን ማረጋገጥ አለበት ነው ያሉት። የፓርቲው ከፍተኛ አመራሮች ባለፉት 11 ቀናት በስልጠና በውይይትና በመስክ ጉብኝት በማጠቃለያው ገለጻ ያገኟቸውን ዕውቀትና ልምዶች በእቅድ ማካተትና ወደ ስራም በመቀየር የሀገሪቱን ሁለንተናዊ ብልጽግና እውን ለማድረግ በሚደረግ ጥረት ውስጥ የድርሻቸውን እንዲወጡ የብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ማሳሰባቸውን የብልጽግና ፓርቲ ጽህፈት ቤት መረጃ ያመለክታል። ይህ በእንዲህ እንዳለ ለብልጽግና ፓርቲ አመራሮች ሲሰጥ የቆየው ስልጠና የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ በሰጡት የሥራ መመሪያ በስኬት ፍጻሜውን ማግኘቱን የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤቱ ኃላፊ አደም ፋራ አስታወቁ። በመደመር መንግስት እይታ የዘርፎች መርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ከጥቅምት 19 እስከ ጥቅምት 30 በአዳማና በአዲስ አበባ ከተሞች በተለያዩ ርዕሰ ጉዳዮች ሲሰጥ ቆይቷል። በስልጠናው ከመላው ኢትዮጵያ የተውጣጡ ወደ 2000 የሚጠጉ የፓርቲው አመራሮች እንደተሳተፉበት ነው አቶ አደም ፋራ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ያመላከቱት። ስልጠናው የአስተሳሰብ አንድነትን ከመፍጠርና የተግባር አፈጻጸምን ከማላቅ አኳያ እጅግ ከፍተኛ ፋይዳ የተገኘበትና ፓርቲው እውነተኛ የህብረ ብሔራዊነት ተምሳሌት መሆኑን በተጨባጭ የተንጸባረቀበት ነበር ሲሉም ገልጸዋል። የስልጠና መርሃ ግብሩ ከዝግጅት እስከ ገለጻ፣ የቡድን ውይይት፣ ተሞክሮ ልውውጥ፣ የልማት ስራዎች፣ የመስክ ጉብኝትና ማጠቃለያ ድረስ ዓላማውን በሚገባ አሳክቶ እንዲጠናቀቅ ኃላፊነታቸውን ለተወጡ አካላትም ሁሉ ምስጋናም አቅርበዋል። በዚሁም አስተባባሪዎችን፣ አሰልጣኞችን፣ አወያዮችን፣ የጸጥታ ተቋማትን፣ የኦሮሚያ ብሔራዊ ክልላዊ መንግስትና ልዩ ልዩ ተቋማቱንም አመስግነዋል። የአዳማ ከተማና የአዲስ አበባ ከተማ አስተዳደሮችና የስልጠናው ተሳታፊ አመራሮችም ላበረከቱት ከፍተኛ አስተዋጽኦ ምስጋና ተችሯቸዋል። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። በዝርዝር ወደምንመለከታቸው ርዕሰ ጉዳዮች እናመራለን። ኢትዮጵያ ለዘመናት ባለቤት ከሆነችበት የባህር በሯ የተገለለችው ህልውናዋን የማዳከም የረጅም ጊዜ የቤት ስራ በወሰዱ ታሪካዊ ጠላቶቿ እንደሆነ ይታወቃል። በወቅቱ ኢትዮጵያ ቀይ ባህርን እንዳታጣ ብዙዎች የደም መስዋዕትነት መክፈላቸውንም ታሪክ ያወሷል። ኢትዮጵያ የባህር በር አይገባትም በሚል ባዕዳንና ሴረኞች ሲነዙ የቆዩትን ሴራ አዘል ትርክት በመጣስም ጥያቄው መነሳቱም ለአሁኑ ትውልድ ተስፋን እያጫረም ሆኗል። በዚህ ጉዳይ ላይ ባየ ሙላት ያዘጋጀዋለሁ። እሱን ነው የምንከታተለው። ኢትዮጵያ ከ3 አስርተ ዓመታት በፊት ሰፊ የባህር ክልልን በባለቤትነት የያዘች በዘመናዊ የባህር ኃይል ከራሱ አልፎ የቀጠናውን ሰላም የምትጠብቅ በወደቦቿም የባህር ንግዷን የምታሳልጥ የቀጠናው ኃያል ነበረች።
ባለፉት 30 ዓመታት ግን ከቀይ ባህር ተገፍታ በመውጣት ከቀጠናው ሀያልነት መራቋ ብቻ ሳይሆን የውጭና ገቢ ንግዷም ቢሊዮን ዶላሮችን ከስክሳ የንግዷ ደህንነት በባለ ወደብ ሀገራት ይሁንታ የተወሰነ ሆኖ ኢኮኖሚዋን የቁም ስር አስገብቶታል። ኢትዮጵያ ለዘመናት ከቆየችበት የባህር በር እንድትገለል የተደረገችው ህልውናዋን የማዳከም ረጅም ጊዜ ቤት ስራ በወሰዱ ታሪካዊ ጠላቶቿ ትልምና ኢትዮጵያ ጠል በሆኑ ፈረሶቻቸው አድራሽነት እንደሆነ የታሪክ አዋቂዎች ያስረዳሉ። የረጅም ጊዜ የኢትዮጵያን ሀያልነት የማፍረስ ሂደት ነው። ያው ኢትዮጵያ ሉዓላዊነቷን የመጣስ ሀያልነቷን በአካባቢው ያላትን ተቀባይነት የማሳጣት ኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው። ኢትዮጵያ የባህር በር ልታጣ በተቃረበችበት ዋዜማ በምጽዋ ወደብ አካባቢ በነበረው ጦርነት ሲታገሉ የነበሩት የወቅቱ የ6ኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ ለሰበሰቧቸው የጦር መኮንኖች ንዴታቸው ፊታቸው ላይ እየተንቀለቀለ ኢትዮጵያ በሴረኞች ከባህር በር መራቋ አይቀሬ ቢሆንም ኢትዮጵያውያን ግን ለዘላለም ተቀብለውት አይኖሩም በማለት ትንቢት አዘል ንግግር ማድረጋቸውን አይምጽዋ በተሰኘው የህይወት ታሪካቸው በተተረከበት መጽሐፍ ሰፍሯል። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህርን የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ሆኗል። ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጀግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ለኢትዮጵያ ሕዝብ አንድ ቀን ይደርስ ይሆናል ባሉት በዚህ ፈርጣማ ንግግራቸው የባህር በር ለኢትዮጵያ እስትንፋስ ያህል እንደሚያስፈልጋት የባህር በሩን የማስጠበቅ ደግሞ የኢትዮጵያውያን የወለዳ የዚህ ትውልድ ትልቁ አደራና የቤት ስራ እንደሆነ መናገራቸውን በመጽሐፉ ተተርኳል። አንድ ሰው ቤት ሲሰራ የሚሰራው በርና መስኮቶች አሉት። አንድ ሰው ደግሞ ሞተ እንበል፣ መቃብሩ በርና መስኮት የለውም። በርና መስኮት የህይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ባህር በር ብልጽግና ስለሌለ የኢትዮጵያ ህዝብ የባህር በር ተነጥቆ የሚኖር ህዝብ አይደለም። ከዚህ እልህና ቁጭት ከወለደው ንግግራቸው በኋላ ኢትዮጵያ የባህር በር ስታጣ ቆሜ ማየት አልችልም ብለው የአፄ ቴዎድሮስንና የእነ ዮሐንስን አይነት ጽዋ እዚያው የቀይ ባህር ጫፍ ላይ እንደተጎነጩ ታሪካቸው ይናገራል። የባህር በር ለኢትዮጵያ ያለው ዋጋ እንደ ብርጋዴር ጀነራል ተሾመ ተሰማ ያሉ ጀግኖች ህይወታቸውን የገበሩለት የህልውና ጉዳይ ሆኖ በትውልዱ ይታወሳል። የሰው ልጅ ትልቁ ሊከፍለው የሚችለው ነገር እዚህ ምድር ላይ ህይወቱን ነው። የሚወደው ቤተሰብ አለው፣ የሚናፍቀው ቤተሰብ አለው፣ ብዙ ህይወት አለው፣ ሁሌ የሚጓጓለት ነገር አለና ያ ነገር ከሚሆን ነገሮች ከቁጥጥር ውጪ እንደሆኑ ስላወቀ ነው ህይወቱን መስዋዕት ያደረገው እና ለሱ ቀይ ባህር የህይወትና የሞት ጉዳይ ነበር ማለት ነው። ኢትዮጵያውያን የባህር በር ባለቤቶች መሆን አለብን ብለው መጠየቅ ቀርቶ ነበረን ማለትን እስክንረሳ በተጠና መልኩ ከጉዳዩ እንድንርቅ ተደርጓል። ነገር ግን በትንቢት መልክ በጀግኖቿ ተነግሮ እንደነበረው ዳግም መነሳቱ ህይወታቸውን ለከፈሉለት ለነዚያ ጀግኖች ለዚህ ትውልድም የድል ያህል ነው። በጣም ነው ደስ ያለኝ። በጣም ያው ቀይ ባህር የሚባለው ነገር ራሱ የሆነ ሰዓት ላይ ጠፍቶ ነበር፣ የኛ እስከማይመስልም ማለት ነው። አባቴን ጨምሮ ከተራ ወታደር ጀምሮ ብዙ ሰዎች መስዋዕት የሆኑለት የሞቱለት የተሰውለት ነውና ቀይ ባህር በቃ የኢትዮጵያ እንደሆነች የኢትዮጵያ ድንበር ለኢትዮጵያ የሚገባት እንደሆነ ነው ማምነው ረጅም ጊዜም እና አባቴም ደግሞ ያ ቃል ኪዳኑ የገባለት ነው። ኢትዮጵያ የባህር በር አይገባትም የሚለውን ባዕዳንና ሴረኞች ሲረጩት የቆዩትን ሴራ ዘል ትርክት በመጣስ ጥያቄው ላይ ታጠፍ ተነስቷል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህ የመብትና የህልውና ጥያቄ ምላሽ ሲያገኝ ደግሞ ለብሔራዊ ደህንነቷ መጠበቅና ለፈጣን የኢኮኖሚ እድገቷም ተጨማሪ እርሾ እንደሚሆን ይታመናል። ሀገራዊ የምክክር መድረክ ለዘላቂ ሰላም ግንባታ መሰረት የሚጥል መሆኑን ምሁራን ተናገሩ። ሰላም የሁሉ የዕለት ተዕለት እንቅስቃሴ ዋስትና መሆኑ ይታወቃል። ስለ ነገ ማሰብ ማቀድም የሚቻለው ደግሞ በሰላም ውስጥ ነው። ይህን ታሳቢ ባደረገ መልኩ ታዲያ በአገር አቀፍ ደረጃ ማህበረሰቡን ያሳተፈ የዳበረ ዲሞክራሲን የማጽናት የላቀ ብሔራዊ መግባባትን የመፍጠር የሰላም ግንዛቤና ሁለንተናዊ ተሳትፎን የማሳደጉ የውይይት መድረኮች እየተካሄዱ ይገኛሉ። ቤተልሔም ገረመው በኢትዮጵያ የሁሉም ነገር ዋስትና የሆነውን ሰላምን ለማጽናት ከሰላም ሚኒስቴር መቋቋም ጀምሮ የተለያዩ ስራዎች ተከናውነዋል። በኢትዮጵያ ለሰላም እጦት መንስኤ ከሆኑ ጉዳዮች ኋላ ቀር የፖለቲካ ባህል ትልቅ ድርሻ እንዳለው ተገልጿል። ግን የፖለቲካል ካልቸሩ ነገሮችን በሰላም ከመፍታት ይልቅ
ወደ ሌላ ይሄ ኮንስፓይረሲ ወደ ኃይል ወደዚህ ሄዶ ይሄ አሁን ዓለም እየተወው የመጣ ጉዳይ ማለት ነው። ወደዛ የማድላት አሁን ባለፉት 50 ዓመታት ስናያቸው ብዙ ግጭቶች የሚነሱት አንዱ ይሄ ነው። ሁለተኛ የውጭው ጣልቃ ገብነት አለ። ለኛ ሰላም ማጣት የኛ ጉዳይ ብቻ አይደለም። ኢትዮጵያ ባለችበት ጂኦፖለቲክስ ኢትዮጵያ ባላት ሪሶርስ እንዳትጠቀም ሲባል የተለያዩ የውጭ ጣልቃ ገብነቶች አሉ። እንግዲህ በአካባቢ በጂኦፖለቲክሱ የተነሳ ማለት ነው። ሰላምን ለማጽናት አሁን እየተከናወነ ያለው ሀገራዊ የምክክር መድረክ ቁልፍ ሚና ያለው በመሆኑ እድሉን መጠቀም እንደሚገባ ተነስቷል። ለሰላም እጦት ብቻ ሳይሆን ለሌሎች በርካታ ችግሮቻችን ለዚህ ትውልድ ብቻ ሳይሆን ለተከታታይ ትውልዶች ሁሉ የሚበጅ መፍትሄ ፍለጋ ነው ይሄ ሂደት እና በዚህ ላይ ሁሉም ተስፋ ማድረግ አለበት። ተስፋ ብቻ ሳይሆን ስኬታማ እንዲሆን በሁሉም በሚቻለው ማገዝ አለበት፣ መሳተፍ አለበት ባይ ነኝ። ብሔራዊ ጥቅምና ሰላም የማይነጣጠሉ መሆናቸውን በመገንዘብ ሁሉም ለዘላቂ ሰላም ግንባታ የበኩሉን እንዲወጣ ተጠይቋል። ብሔራዊ ጥቅምና ሰላም የማይነጣጠሉ ናቸው። ስለዚህ ሰላም በሌለበት ብልጽግና አይኖርም። ሰላም በሌለበት አንድነት የሚባለው ጥያቄ ምልክት ውስጥ ይገባል። ሰላም በሌለበት ክብር የሚባለው የሀገር ክብር የእያንዳንዳችን ክብር ጭምር ራሱ ምን ውስጥ ይገባል? ጥያቄ ምልክት ውስጥ ይገባል። ስለዚህ ከሰላም ጋር ብሔራዊ ጥቅምና ሰላም በሁሉም መልኩ አገር ውስጥም እያለን ውጪም በሄድ በዲፕሎማሲውም ባለም አቀፉም ስንሄድ እጅግ ወሳኝ ነው። ከእኔነት ይልቅ እኛነትን ያስቀደመ ከመንደር ወደ ሀገር ያደገ የፖለቲካ ተሳትፎ ለዘላቂ ሰላም ግንባታ ወሳኝ መሆኑም ተነግሯል። እኔነት ከገባ የእኔ ጉዳይ ከሆነ ወይም የጥቂት ግለሰቦችን ስብስብ ለመጥቀም የሚደረግ እንቅስቃሴ ከሆነ መሰረታዊ ፖለቲካ ምንነትን ይረሳ ነው። ብሔራዊ ጥቅምና ዘላቂ ሰላም በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ላይ በተደረገው ውይይት መገናኛ ብዙሃንና ምሁራንም ለዘላቂ ሰላም ግንባታ ተገቢውን አስተዋጽኦ ሊያበረክቱ እንደሚገባ ተጠቁሟል። ከሀሳብ ልዩነት የተሻገረ ብሔራዊ ጥቅም የማስጠበቅ መንገድ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በኢትዮጵያ ለዘመናት የሀሳብ ልዩነቶችን በጠመንጃ አፈሙዝ ለመፍታት መሞከር ሀገሪቱን ወደ ኋላ የጎተተ ጉዳይ ነው። በርካታ አሁን ላይ ሀያላን የሆኑ ሀገራት በታሪካቸው የእርስ በርስ ግጭት ቢያስተናግዱም ነገር ግን ካለፉት ተምረው ዛሬ ላይ የበለጸጉ ሀገራት መሆን ችለዋል። በኢትዮጵያ በየትኛውም አፈሙዝ ዘላቂ ሰላም ሊረጋገጥ አይችልምና ምክክር አማራጭ የሌለው መፍትሄ መሆኑን መገንዘብ ይቻላል። ኢቲቪ በነገው የአዲስ ቀን መሰናዶ ከሀሳብ ልዩነት የተሻገረ ብሔራዊ ጥቅም ለማስጠበቅ ከጽንፈኛ አስተሳሰብ ይልቅ እንዴት በጋራ መቆም ይገባል የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። የተዛቡ ትርክቶች በህዝቦች ሰላማዊ መስተጋብር ላይ አሉታዊ ተጽዕኖ ማሳደራቸውን ምሁራን ይገልጻሉ። አዎንታዊ ትርክት የህዝቦች አንድነትን በማጠናከር ረገድ ደግሞ ለሀገር ግንባታ ያለውን ፋይዳ ለማጎልበት መስራት እንደሚገባም ነው ምሁራኑ የሚጠቁሙት። ሪፖርተራችን ሚካኤል ገዙ ከአርባ ምንጭ ዩኒቨርሲቲ የማህበራዊ ሳይንስ ምሁራን ጋር በጉዳዩ ላይ ቆይታ አድርጓል። አብረን እንከታተል። ሀገር በዜጎቿ መስዋዕትነት ክብሯ ይጠበቃል። ሀገራቸውን እንደ ዓላማ ሰንደቅ ያስቀደሙ ህዝቦች ደግሞ በሚሰማሩበት መስክ የሚያኖሩት አሻራ ጠንካራ ሀገር ይገነባል። ብዝሃ መልክ ያላት ኢትዮጵያ በየዘመናቱ አያሌ ፈተናዎችን ተሻግራ ከዛሬ ምዕራፍ ደርሳለች። በዚህ ሂደት ውስጥ የህዝቦቿ አንድነት ተጠቃሽ ነው። የመንግስትና ሀገር ግንባታ የትውልድ ቅብብሎች ነው። አንዱ ትውልድ ይጀምረዋል፣ ሌላኛው ትውልድ ይቀጥላል፣ የሚቀጥለው ትውልድ ደግሞ ያጠናቅቀዋል። ስለዚህ በዚህ ሂደት ላይ ነው እንደገና ደግሞ የማህበረሰቡ ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ባህሎች ሀገር ነች። እነዚህ ማህበረሰቦች ሁሉ ለኢትዮጵያ መፈጠርም ሆነ የኢትዮጵያ መንግስት ስርዓት እንዲቀጥል የራሳቸው አሻራ አላቸው። የነዚህ ማህበረሰቦች
ጥቅል የሆነ ኢፈርት ጥቅል የሆነ መስዋዕትነት ነው ኢትዮጵያ በመንግስትነት በሀገርነት እንድትቀጥል ያደረጋል። በዘመናት የሀገር ግንባታ ሂደት ውስጥ በክፉም በደግም የነበራቸው ደማቅ የጋራ ታሪክ የኋላ ኋላ በተፈጠሩ ከፋፋይና የተዛቡ ትርክቶች በነባሩ የህዝቦች ሰላማዊ መስተጋብር ላይ አሉታዊ ተጽዕኖ አሳድሯል። በኢኮኖሚው አልተሳሰረበት ጊዜ አለ። እንደ ማህበረሰብ አንዱ ከሌላኛው ጋር የማይናገርበት ንግድ የጋራ ገበያ የሌለበት አካባቢ አለ። እንደ ያልተጋባ አለ። ሃይማኖት ስርዓቶችን በአንድ መስጊድ የማይሰግድ አለ። እንደ ብሔር ይፈልጋል እንደ እምነት ስፍራ አብሮ አልተማረም። ይሄ አሁን ከተለያየ ቦታ የመጣ ተማሪ አብሮ ነው የሚኖረው። የአብሮነት ትርክቶችን የአንድነት ያጋመዱንን አንጓዎችን ያስተሳስሩን ታሪካዊ ምዕራፎችን ትተን ረስተን ትንሽ ገልብጠ ነው ከአቅም በላይም ሰብከ ነው ልዩነቶችን ነበር አብረን ስንሰብክ የነበረውና ምናልባት ይሄ ዛሬ ላለንበት ትንሽ አስቸጋሪ ሁኔታ ዳርጎናል። በኢትዮጵያ ያለውን ብዝሃነት እንደ ድል ተጠቅሞ የወል ትርክት መገንባት የተግባባ ማህበረሰብ ለመፍጠር ያስችላል። አብሮነትና ማህበራዊ ትስስርን በማጎልበትም የሀገር ግንባታ ሂደትን የሚደግፍ ይሆናል። ከ85% በላይ የሆነው ማህበረሰብ የተቀላቀለ ህዝብ ነው። በቋንቋ ሊሆን ይችላል፣ በባህል ሊሆን ይችላል፣ በዚህ በሳይኮሎጂካል ሜካፕ ሊሆን ይችላል፣ በታሪኩ ሊሆን ይችላል። በብዙ መንገድ የተደባለቀ ህዝብ ነው። ስለዚህ የአንድ ሀገር ህዝብ ነው። እኛ አሁን ብዙ ቋንቋዎች አሉ፣ ብዙ ባህሎች አሉ ብለን እናገራለን። እውነት ነው፣ ቋንቋዎቹ ስላሉ እነዛን ቋንቋዎች ግን የሚናገሩት የዛሽ ቋንቋ መጀመሪያ ላይ የተፈጠሩ ማህበረሰቦች ልጆች ብቻ አይደሉም፣ የዛ ትውልዶች ብቻ አይደሉም። ሌላው ማህበረሰብ ያን ቋንቋ ለምዶት ይጠቀምበታል። ስለዚህ ይሄ በጣም ጠንካራ ትስስር ነው። በአንድ ሀገር ውስጥም የሚያስፈልግ ትስስር ነው። ለኢትዮጵያ ናሽናል ስቴት ሆና ብሔራዊ መንግስት ሆና የመንግስትነት ስርዓቷ እንዲቀጥል እስከዚህ ድረስ ያቻላት እነዚህ ትስስሮች ጭምር ናቸው። መንግስት ከለውጥ ወዲህ ስብራቱን በመጠገን የህዝቦች አንድነትን ለማጠናከር አሰባሳቢ ትርክት ለመገንባት እየሰራ ይገኛል። ለዚህ ደግሞ የሁሉም ኢትዮጵያ አሻራ ያረፈበት እንደ ህዳሴው ግድብ ያሉ አስተሳሳሪ ፕሮጀክቶች ትልቅ ትርጉም ያላቸው ሆነው ይነሳሉ። ትልቁ ገዝፎ የሚታየው የህዳሴ ግድብ ማለቅ ነው። እያንዳንዱ ኢትዮጵያዊ የአርብቶ አደሩም የነጋዴውም የመምህሩም የተማሪውም ላብና የወታደሩም ደም የተጨመረበት ትልቅ ሀገራዊ አስተሳሳሪ ገመድ ቆሟል። በየአካባቢ የሚፈጠሩ ነገሮች ሜጋ ፕሮጀክቶችን ብቻም ሳይሆን ህዝብ ለህዝብ መሰራት የሚገባቸው ብዙ ነገሮች አሉ። አሁንም ብዙ የሚቀሩ ነገሮች አሉ። አስተሳሳሪ ትርክቶችን በሚገባው መጠን እያመጣን ነው ወይ? ፊዚካሊ እየመጣ ሊሆን ይችላል። በአስተሳሰብ ደረጃ ግን ታቅዶበት ብዙ የሚሰሩ ነገሮች መኖር መቻል አለባቸው። እንደ ሀገር አዲስ የአብሮነት ስነ ልቦናን መገንባትና በዚህ ሂሳብ ዙሪያም የማህበራዊ ተቋማት ተሳትፎን ማጠናከር ጠቃሚ እንደሚሆን ተጠቁሟል። ዜና ህልፈተ ህይወት። አንጋፋው የታሪክ ምሁርና ተመራማሪ ፕሮፌሰር ላጲሶ ገዴሌቦ ከዚህ ዓለም ድካም አረፉ። አንጋፋው የታሪክ ምሁርና ተመራማሪ ፕሮፌሰር ላጲሶ ገዴሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው ነው በዛሬው ዕለት በ87 ዓመታቸው ከዚህ ዓለም በሞት የተለዩት። ፕሮፌሰር ላጲሶ ገዴሌቦ በህይወት በነበሩበት ዘመን ለሀገራቸው ኢትዮጵያ እንደዚሁም ለአፍሪካ የታሪክ ጥናትና ምርምር ትልቅ አበርክቶ የነበራቸው ሲሆን የተለያዩ የታሪክ መጻሕፍትን ጽፈው ያሳተሙና በዘርፉ አንቱታን ያገኙ ታላቅ ምሁርም ነበሩ። ፕሮፌሰር ላጲሶ ገዴሌቦ የኢትዮጵያውያን የጋራ እሴት ባህልና ቋንቋን በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸውም ተመላክቷል። የፕሮፌሰር ላጲሶ ገዴሌቦ የአስክሬን ሽኝትና የቀብር ስነ ስርዓት ከነገ በስቲያ የፊታችን ማክሰኞ ህዳር 2 ቀን 2018 ዓ.ም እንደሚከናወንም ነው የተገለጸው። ዜና እረፍቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ የታሪክ ምሁሩና ተመራማሪው ፕሮፌሰር ላጲሶ ገዴሌቦ ህልፈት የተሰማቸውን ሐዘን ገለጹ። አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ገዴሌቦ በሕክምና ሲረዱ ቆይተው ዛሬ ማለፋቸውን በታላቅ ሐዘን ሰማው። ነፍሳቸውን በአጸደ ገነት እንዲያኖርልንና ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልን እመኛለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት የሐዘን መልእክታቸው። ወደ ዋናው አጀንዳችን አልፈናል።
ኢትዮጵያ ከውጭ እርዳታ ጥገኝነት ተላቃ ራሷን ለመቻል የተለያዩ ተጨባጭ ስራዎች እያከናወነች ስለመሆኑ ተገለጸ። በዚሁ መሰረትም በመላ ሀገሪቱ የበጋ መስኖ ልማትን በማስፋፋት የምርት አቅርቦትን ማረጋገጥም ተችሏል። ሙሐመድ አልቃድር ዜናውን ይዟል። ኢትዮጵያ መለመን የለባትም፣ ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ኢትዮጵያ የግብርናውን ዘርፍ በማነቃቃት ከረጅም ዓመታት የውጭ እርዳታ ጥገኝነት ለመላቀቅ በዘላቂ የግብርና ስራ በዘመናዊ ቴክኖሎጂ ምርታማነትን ማላቅ፣ ምርትን ማብዛት ብሎም የተመጣጠነ ምግብ አቅርቦትን ለማሻሻል እየሰራች ትገኛለች። ይህ የግብርና ስራ ውጤት የተመዘገበው በአገር አቀፍ ደረጃ በተደረገ ርብርብ አማካኝነት ነው። ግብርናውን ከዝናብ ጥገኝነት አላቆ ከባህላዊ የበልግና መኸር እርሻ ማሻግሮ የበጋ መስኖ ልማትን በአገር አቀፍ ደረጃ በማስፋት ምርታማነት አድጓል። ለመዱ አካባቢዎችም በበጋ ማምረት ተችሏል። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ፣ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቀርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። አርሶ አደሩ የግብርና ማሽነሪዎችን በቀላሉ እንዲጠቀም ማድረግና የኩታ ገጠም አስተራረስም የምርትና ምርታማነት እድገቱን በእጅጉ እንዲጨምር አድርጎታል። ይሄ ክላስተር በጣም ከመጣ ወዲህ በቃ አንድ ጊዜ በአጨዳም ከኮምፒውተር ይመጣል፣ ከዛም በኋላ ያጭዳል። በዚህ በጣም ልውጥነት አገኘን። በጣም ምርጥ ነው። በቃ ቡቃያ ምርጥ ቡቃያ ነው። ይሄው እንደምታዩ በጣም ደስ የሚል ነው። አቮካዶ ከዚህ በፊት በየጓሮ ውስጥ እንሰራለን፣ ጓሬ ውስጥም አለ። ያ ተሞክሮ ወደ ክላስተር ዞሮ ክላስተሩ ደግሞ እያደገ መጥቶ ወደ 189 ገበሬዎች ሆነን ወደ 200 ሄክታር ላይ ያለማን ነው እና አሪፍ ጤን ነው። የሙዝም ክላስተር አለን። በቤተሰብም ደረጃ ኢኮኖሚም አሪፍ ነው። እስካሁን ውጤታማ እየሆንን ነው። በአረንጓዴ አሻራ መርሃ ግብር እንዲሁም በሌማት ትሩፋት የተሰሩ ስራዎች የምግብ ሉዓላዊነትን የሚያረጋግጡ ስለመሆናቸውም ተገልጿል። የእርሻ መሬትን አሁን ከ17 ሚሊዮን ሄክታር ወደ 30 ሚሊዮን ሄክታር በላይ አድርሰናል። በአመት 3 ጊዜ መስኖን ጨምሮ በልግና መኸር በኩታ ገጠም እርሻ ጨምሮ ማምረት ችለናል። ይሄ በብዙም አምርቶ በቂ ምርት ገበያ ውስጥ እንዲኖር ሰው በልቶ እንዲያድር የማድረግ ጉዳይ ነው። የሌማት ትሩፋት ከመጀመሩ በፊት የወተት ምርታችን በአመት 3 ቢሊዮን ሊትር ነበር። አሁን በሌማት ትሩፋት በተሰራው ስራ የወተት ምርት ወደ 13 ቢሊዮን ሊትር የደረሰበትን እናያለን። ይሄ እንግዲህ እየተመጣጠንና የበለጸገ ምግብ ከማቅረብ አንጻር አገራችን የሰራችው ስራ ነው። በግብርናው ዘርፍ የተመዘገቡ ስኬቶች ለአጠቃላይ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦን አበርክተዋል። ባለፉት ዓመታት በግብርናው ዘርፍ የተመዘገቡ ውጤቶችን ብንመለከት የስንዴ ምርት ከ2010 ወዲህ በ5 እጥፍ ጭማሮን አሳይቷል። የሩዝ ምርትም በዚሁ በተመሳሳይ ዓመት ከ42 እጥፍ በላይ ስለማደጉ መረጃዎች ያመላክታሉ። የግብርናው ዘርፍ እድገት ለኢንዱስትሪውም የጥሬ ዕቃን በስፋት እንዲያቀርብ አድርጎታል። ግብርናው ኢትዮጵያ ከተረጅነት ለመላቀቅ የምታደርገውን ጉዞ በዋናነት እያገዘ ይገኛል። ለዚህ ደግሞ የዓለም አቀፉ ማህበረሰብ ኢትዮጵያን ምሳሌ ማድረጉና ማመስገኑ ምስክሮቹ ናቸው። ይህንኑ የኢትዮጵያን ከውጭ እርዳታ ተላቆ የምግብ ሉዓላዊነትን የማረጋገጥን ጉዳይ በመንግስት ሰፊ ትኩረት ሰጥቶ እየተሰራ ይገኛል። በዚህ ጉዳይ ላይ ማብራሪያ ወደሚሰጡን እንግዳችን ነው የምናልፈው። በቀጥታ መስመራችን ላይ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተሩ ዶክተር ታደለ ማሞ ይገኛሉ። ለጊዜው አመሰግናለሁ፣ ስለታገሱንም እንደዚሁ። ዶክተር ታደለ እንግዲህ የምግብ ሉዓላዊነትን ማረጋገጥ እንደሚታወቀው ብሔራዊ ክብርን ማስጠበቅ ነውና ከዚህ አንጻር
በኢትዮጵያ በአሁኑ ወቅት የተደረገ ያለ የምግብ ሉዓላዊነትን የማረጋገጥ የሚያስችሉ ሁኔታዎች ምንድናቸው ብሎ መናገር ይቻላል ካለው ተጨባጭ ሁኔታ በመነሳት? እሺ እኔም ስለጋበዛችሁኝ አመሰግናለሁ። እንግዲህ ያሉ አስቻይ ሁኔታዎች አንደኛው በመንግስት የምግብ ሉዓላዊነትን ለማረጋገጥ በቁርጠኝነት አቅጣጫ መሰጠቱና ተግባራዊነቱን መምራቱ ነው። ለምሳሌ የስንዴ የመስኖ ስንዴ የአረንጓዴ አሻራ ሌማት ትሩፋት ላይ ከፍተኛ ትኩረት ተሰጥቶ መንግስት በጀት መድቦ ይሄ ውጤት መጥቷል ማለት ነው። ከዛ በተጨማሪ በምርምር ደግሞ ቴክኖሎጂዎች የወጡ አሉ። ለምሳሌ እንደ ሀገር እስካሁን 1600 የሚሆኑ የሰብል ዝርያዎች የወጡ እና ለአርሶ አደሩ አገልግሎት ላይ እጃቸው ላይ የደረሱ በእርግጥ ያልደረሱም ይኖራሉና እነዚህ አንዱ አስቻይ ሁኔታ ነው ማለት ነው። ሌሎች አስቻይ ሁኔታዎች መካናይዜሽን አሁን ታክስ ፍሪ ሆነዋልና ይሄም አንዱ አስቻይ ሁኔታ ነው። ሌሎች የግብርና ባንክን ለማቋቋም አሁን እየተደረገ ያለው ትኩረት እነዚህ አስቻይ ሁኔታዎች ናቸው ማለት ነው። ከዚህ በተጨማሪ በምርምር የወጡ ቴክኖሎጂዎችን አባስተው ደግሞ ለአርሶ አደር የሚያደርሱ የክልልና የፌዴራል የዘር አባሽ ድርጅቶች አሉ። ያው ጥራታቸውና በቂ ነው አይደለም የሚለው እንዳለ ሆኖ እነዚህ አስቻይ ሁኔታዎች አሉ ማለት ነው። ከዚህ በተጨማሪ መሰረተ ልማቶች በተለይ የመስኖ መሰረተ ልማቶች አሁን ተገንብቶ ያለቁ እየተገነቡ ያሉም አሉ። እነዚህ አስቻይ ሁኔታዎች ናቸው ማለት ነው። መልካም። አሁን እርስዎ የጠቀሷቸው አስቻይ ሁኔታዎች እንዳሉ ሆነው አሁን ላይ መንግስት የምግብ ሉዓላዊነትን ለማረጋገጥ እያከናወናቸው ያሉ ስራዎችን እንዴት ይገልጿቸዋል? እንደው በቀጣይስ ምን መሰራት አለበት ይላሉ? አብሮ አያይዘው ይመልሱልኝ። እንግዲህ እስካሁን የተሰሩ ስራዎች በተለይ መስኖ ስንዴን አሁን ለመጥቀስ ሞክር ያለው በስንዴ ራሳችንን ለመቻል ያደረግነው ጥረት ተሳክቷል ማለት ነው። ከዚህ በተጨማሪ ሩዝ ላይም እንደዚሁ በተጨማሪ ደግሞ በአረንጓዴ አሻራ በተለይ ቡናና ለምግብነት የሚውሉ ዛፎችን ችግኞችን በመትከል እንደ አቮካዶ፣ ማንጎ የመሳሰሉ ተክሎችን በመትከል የውጭ ምንዛሬን ማሻሻል ተችሏል ማለት ነው። ለምሳሌ ባለፈው አመት በዚህ አመት ከቡና ብቻ ወደ 2.6 ቢሊዮን ዶላር ልናገኝ ችለናል ማለት ነው። እነዚህ አመርቂ ናቸው ማለት ነው። ለወደፊት መሰራት ከሚገቡ ጉዳዮች አንዱ አርሶ አደሩ ሙሉ ቴክኖሎጂ እንዲጠቀም ማስቻል ነው። ለምሳሌ ምርጥ ዘር ጥራቱን የጠበቀና በቂ የሆነ ምርጥ ዘር ማቅረብ ይጠበቅብናል። ምርጥ ዘር ብቻ ሳይሆን ማዳበሪያ ደግሞ እንደዚሁ በቂ ማዳበሪያ በወቅቱ ማቅረብ ይጠበቅብናል። ከማዳበሪያ ጋር ደግሞ የበሽታ መከላከያ ኬሚካሎችም እንደዚሁ አሁን ጥራታቸውን የጠበቁ አይደሉምና ያንን ማሻሻል ያስፈልጋል ማለት ነው። እነዚህን መስራት ያስፈልጋል። ከዛ በተጨማሪ ደግሞ የወጡ ዝርያዎችን እንግዲህ 1600 እና ከዛ በላይ ዝርያዎች ወጥተዋል ብለናል። እነዚህ ሁሉም አርሶ አደር ጋር አልደረሱም። ወደ ዘር ብዜት ያልገቡ ቴክኖሎጂዎች ይኖራሉ፣ ገብተውም ደግሞ ያልተዋወቁ ይኖራሉና እዚህ ማስተዋወቁ ላይ የዘር ብዜት ላይ ጥራቱን የጠበቀ ዘር እንዲያባዙ እዛ ላይ ካፓሲቲ ቢልድ ማድረግ ያስፈልጋል። ሌላው የድህረ ምርት ቴክኖሎጂ የድህረ ምርት ብክነቶችን መቀነስ ያስፈልጋል። ጥናቶች እንደሚያመለክቱ አብዛኞቹ የምግብ ሰብሎች ላይ ከ20 እስከ 30% የድህረ ምርት ብክነቶች ይኖራሉ። ለምሳሌ አሁን ጊዜ ማለት ነው። አዎ ለምሳሌ ስንዴን በምንወስድበት ጊዜ አንድ አርሶ አደር 40 ኩንታል ቢያመርት ወደ ጎተራ 40 ኩንታል ቢያስገባ 20% እንኳን ብንይዝ 8 ኩንታል ተጨማሪ ማግኘት ይችል 48 ወደ ጎተራው ማስገባት ይችል ነበር ማለት ነው። በአግባቡ ድህረ ምርት ብክነቶችን ቢያስወግድ ለምሳሌ ሲታጨድ በወቅቱ ካልታጨደ ሊረግፍ ይችላል። ታጭዶ ደግሞ በአህያ ነው የሚጓጓዘው ወደ የሚወቃበት ለመሄድ እዛም ደርሶ ሲወቃ ጎተራ ውስጥም ደግሞ እንደዚህ ተባዮች እነዚህ በሙሉ ተደማምረው ከ20 እስከ 30% ብክነት ይኖራል ማለት ነው። ይሄንን እንኳን ማስወገድ ብንችል ቢያንስ ወደ 5% ማጥበብ ብንችል
እንደ ሀገር የሚኖረው ሰብል የምግብ ሰብል ብዙ ነው የሚሆነው ማለት ነው። ሌላ ምንም ሳንሰራ እነዚህን ቴክኖሎጂዎችን በመጠቀም መካናይዝድ በሆነ መንገድ በማጨድ በመውቃት እና በወቅቱ በመውቃት በማጨድ ይሄ ማሻሻል ይቻላል ማለት ነው። ሌላው ምርምር ላይ ትኩረት ማድረግ ያስፈልጋል። ዘመናዊ ቴክኖሎጂዎችን ተጠቅሞ ዓለም የደረሰበትን ዘመናዊ ቴክኖሎጂ በባዮቴክኖሎጂ በመታገዝ እና ሌሎች ዓለም የደረሰበትን ቴክኖሎጂ በመጠቀም በሽታን ሊቋቋሙ የሚችሉ ከፍተኛ ምርት ሊሰጡ የሚችሉና ቶሎ የአየር ጸባይ ችግርን ሊቋቋሙ የሚችሉ ዝርያዎችን በማውጣት ግንባር ቀደም ቴክኖሎጂ እንዲያቀርብ ለምርምር ለግብርና ምርምር ከፍተኛ በጀት የካፓሲቲ ቢልዲንግ የሰውም የቁስም ካፓሲቲ ቢልዲንግ ማድረግ ያስፈልጋል ማለት ነው። ለዚህ ደግሞ ኢስት ኤዥያን ታይገርስ የሚባሉ ከነ ጃፓንና ኮሪያ መረዳት እንደምንችል ሌሎች እንደ እንግሊዝና አሜሪካ ያሉ ሀገሮች በ200 ዓመት ግብርናን ትራንስፎርም ያደረጉት እነዚህ በ50 ዓመት ትራንስፎርም ማድረግ ይችላል ማለት ነው። መልካም እንግዳችን በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር ዶክተር ታደለ ማሞ ለጊዜውም ለሀሳቦም አመሰግናለሁ። እኔም አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። በቄለም ወለጋ ዞን የአረንጓዴ አሻራና የእርከን ስራ የእርሻ መሬታቸው እንዲያገግምና ለምግብነት የሚውሉ ተክሎችን እንዲያመርቱ እንዳስቻላቸው አርሶ አደሮች ለኢቲቪ ተናገሩ። በዞኑ በአረንጓዴ አሻራ የተተከሉ ችግኞች እንዲጸድቁ የመንከባከቡ ስራም በትኩረት እየተከናወነ ስለመሆኑም ነው የተገለጸው። አልጋነሽ ተቃ በኦሮሚያ ክልል ቄለም ወለጋ ዞን የተራቆቱ መሬቶችን በደን ለመሸፈን የአረንጓዴ አሻራ መርሃ ግብር በስፋት እየተከናወነ ይገኛል። በዞኑ ላሎ ቅሌ ወረዳ የሚገኙ አርሶ አደሮችም በጎርፍ ታጥበው ወደ አሲዳማነት ተቀይሮ የነበረ የእርሻ መሬትን በእርከን ስራና በአረንጓዴ አሻራ እንዲያገግም ማድረጋቸውን ይገልጻሉ። ለፈዱዋዳ ካን አርገማ ቱሬ የተራቆተ መሬት ነበር። አሁን ግን የተለያዩ ችግኞችን በመትከላችንና እርከን በመስራታችን የእርሻ መሬታችን ማገገም ችሏል። ይህ ደግሞ ሌሎች የተፈጥሮ ሀብታቸው የተራቆቱ መሬቶች እንዲያገግሙ ለበለጠ ስራ የሚያነሳሳን ነው። ለምኒ ኩን ቢቅላ ጎሲ ሰዲ ረቲ ዳበቴ ኩንማ ሙሲ አቮካዶ ፓፓያ ዋንዲ ጀም ኩን ረቲ ዳበቴ
በዚህ መሬት ላይ 3 አይነት የፍራፍሬ ችግኞች ማለትም ሙዝ፣ አቮካዶና ፓፓያ ተተክለዋል። መሬቱም ማገገም ችሏል። ከዚህ ቀደም ይህ መሬት አፈሩ በጎርፍ ታጥቦ የተራቆተ ነበር። መንግስት ድጋፍ እያደረገልን በተሰራው የእርከን ስራና የደን ልማት ተስፋ ሰጪ ውጤት እያገኘን ነው። በወረዳው የተፈጥሮ ሀብቶችን በማልማት የተራቆቱ መሬቶች እንዲያገግሙ በማድረግና ለምግብነት የሚውሉ ችግኞችን በመትከል አርሶ አደሩን ተጠቃሚ የማድረግ ስራ እየተሰራ መሆኑን የላሎ ቅሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ጫሊ ታሲሳ ይናገራሉ። አና ከኛ ከሰት ገንደ ደብ ለማጉቱ ረትዩ ኦጂ ቀበኞ ማማ ቢቅላ ዳቡን ዳጋባስነ ለፈኩኖንሱን ጥየፈና ዳትን ከነጀ ተማጅሮቹ በወረዳችን በሁሉም ቀበሌዎች የተፈጥሮ ሀብት ልማት ስራ በልዩ ትኩረት እየተከናወነ ይገኛል። በተለይም ዘርፈ ብዙ ጠቀሜታ ያላቸው ለምግብነት የሚውሉና ለተፈጥሮ ሚዛን መጠበቅ የሚውሉ ተክሎችም በብዛት እየተተከሉ ነው። ባለፈው ክረምት 1.2 ሚሊዮን ለምግብነት የሚውሉ የፍራፍሬ ችግኞች ተተክለዋል። በአሲድነት ምክንያት ምርት አልሰጥ ብለው የነበሩ የእርሻ መሬቶች እንዲያገግሙ ማድረግም ችለናል። በቄለም ወለጋ ዞን በ2017 ክረምት በ22000 ሄክታር መሬት ላይ የአረንጓዴ አሻራ ችግኝ ተተክሎ አስፈላጊው እንክብካቤ እየተደረገለት መሆኑን የዞኑ ግብርና ጽሕፈት ቤት ኃላፊ ሙለታ ዋቅጅራ ገልጸዋል። ሐዋሳ ወጅማሪ በራ ለተገገስኔ ሆጂ ፊዚካል ለተገለ ከህብረተሰቡ ጋር ሰፊ ውይይት በማድረግ የእርከን ስራና የአረንጓዴ አሻራ ችግኝ ተከላን በማከናወን የአፈር እጥበትን መከላከል እየተቻለ ነው። በዚህም በዞናችን 22000 ሄክታር መሬት በተፈጥሮ ሀብት እንክብካቤ ስራ ተሸፍኗል። ከመስከረም ወር መጨረሻ አንስቶም የተተከሉ ችግኞችን የመንከባከብ ስራ እያከናወንን ነው። ህብረተሰቡም በዚህ ስራ ላይ በንቃት እየተሳተፈ ነው። የችግኞች የመጽደቅ መጠንም 90 በመቶ ላይ ደርሷል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደሞ ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን። በኢትዮጵያ ልዩ የኢኮኖሚ ዞኖች ለተሰማሩ ባለሀብቶች ምቹ መደላድል እየተፈጠረላቸው እንደሆነ በተደጋጋሚ ሲነገር ይደመጣል። የልዩ ኢኮኖሚ ዞኖች መቋቋም ደግሞ የሀገር ውስጥና የውጭ ባለሀብቶችም ወደ ዘርፉ እንዲገቡ እድል እንደሚፈጥርም ነው የሚጠቀሰው። በዚህ ጉዳይ ላይ ብሩክታዊት አስራት ዝርዝር አላት። በኢትዮጵያ የአምራች ዘርፉን ለማጠናከር ብሎም ኢንቨስትመንት እንቅስቃሴን ለማስፋት በማለም የተለያዩ ልዩ ኢኮኖሚ ዞኖች ተገንብተው ወደ ስራ መግባታቸው ይታወቃል። በእነዚህ ልዩ ዞኖች ውስጥ በርካታ የውጭና የሀገር ውስጥ ባለሀብቶች ተሰማርተው ተኪ ምርቶችን በማምረት ላይ ይገኛሉ። አምራቾቹ በስፍራው ገብተው ስራቸውን በመከወን የሚያገኙትን ጥቅም ተናግረዋል። ትልቅ ቻሌንጅ ያለው ማምረት ማለት ነው። አንደኛ የመብራት፣ የውሃ፣ የተለያዩ የመሰረተ ልማት ችግሮች ስላሉ እነዛን ችግሮች አሁን እንደዚህ የምታያቸው ኢንዱስትሪ ፓርኮች በመቅረፋቸው እኔ ሌሎች ኢንቨስተሮችም እንደዚህ አይነት ቦታ ላይ ኢንቨስት በማድረግ ስራ ቢሰሩ በጣም ሊያተርፉ እንደሚችሉ አምናለሁ። ይሄን ብናደርግ የመጀመሪያው ዶላርን ወጪን እንቀንሳለን ማለት ነው። ኢምፖርት ሰብስቲቱት እናደርጋለን። በተጨማሪ ደግሞ አትሊስት የአፍሪካን ማርኬት እንኳን በደንብ መሸፈን እንችላለን ብዬ አስባለሁና በእነዚህ በሁለቱ ነገሮች ጥቅም ይገኝበታል ብዬ አምናለሁ። አስተዋጽኦ ያደርጋል። ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት ከፍተኛ ጥቅም ለሀገር ከማምጣት ባለፈ የሀገርን ምርት ለሀገር ውስጥ ማቅረብ ላይ አተኩሮ መስራት አስፈላጊ መሆኑን አምራቾቹ ያነሳሉ። ከተለያዩ የውጭ ሀገሮች ላይ ኢምፖርት የሚደረጉ ምርቶችን ሰብስቲቲዩት በማድረግ ስታንዳርዳቸውን ወይም ጥራታቸውን የጠበቁ ምርቶች ለገበያው ተደራሽ በማድረግ አንደኛ ለሀገራችን እንግዲህ የፎሬን ከረንሲን ያስቀራል። ከዛም በተጨማሪ የፎሬን ከረንሲ ያመጣልናል። እንደዚሁም የስራ እድልም እንፈጥርበታለን ብለን እናስባለን። እንግዲህ ኢትዮጵያ ታምርት ነው ሞቶዋችን አይደለም እንደ ኢትዮጵያ። ስለዚህ ኢትዮጵያ ደግሞ ያመረተችውን ለኢትዮጵያኖች መሸጥ አለባት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸው 14 ልዩ የኢኮኖሚ ዞን መካከል የቂሊንጦ ልዩ ኢኮኖሚ ዞን አንደኛው ነው። በዚህ ልዩ ዞን ተሰማርተው የሚገኙ አምራቾች ለበርካቶች የስራ እድል መፍጠራቸውንና ከፍተኛ የውጭ ምንዛሬ እያዳኑ መሆኑ ተነግሯል። በኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክ ጀምሮ ያሉ መድኃኒቶችን የሚያመርቱ
እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቂሊንጦ ልዩ ኢኮኖሚ ዞን እየሰሩ ይገኛሉ። አገራችን እንደሚታወቀው እጅግ በርካታ ሚሊዮን ዶላሮች እያወጣች መድኃኒቶችን ከውጭ ታስገባለች። ምናልባትም በአጭር ጊዜ ውስጥ ሙሉ በሙሉ በሚባል ደረጃ ላይ መድኃኒቶች እዚህ ይመረታሉ። ስለዚህ ይሄ ትልቅ ምርት ያለው ነው። ይሄ ለሀገር ውስጥ ባለሀብቶች ብቻ አይደለም፣ ለሀገር ውስጥ ተጠቃሚዎች እዚሁ በቅርብ የሚያገኙት ነው። የሚፈልጉትን መድኃኒት እዚሁ የሚመረትበት ሁኔታዎች ነው ያለው። ከዛም ባለፈ የቴክኖሎጂ ሽግግሮች የሚኖሩበት ነው። በሁሉም ልዩ የኢኮኖሚ ዞኖች አርሶ አደሮችን ከኢንዱስትሪዎች ጋር በቀጥታ በማገናኘት ዘላቂ የገበያ ትስስር እየተፈጠረ ነው። ከውጭ የዜና ምንጭ የአሜሪካ የአየር ትራንስፖርት በቅርብ ጊዜያት ከፍተኛ መቀዛቀዝ ሊያጋጥመው እንደሚችል ተገለጸ። በአሜሪካ ከበጀት ጉድለት ጋር በተገናኘ የተለያዩ የመንግስት ተቋማት እየተዘጉ መሆኑን ተከትሎ በሀገሪቱ በርካታ የአውሮፕላን ማረፊያዎችም መስተጓጎል እየተፈጠረባቸው ነው። በተለያዩ የአሜሪካ ከተሞች የሚገኙ ኤርፖርቶች በሙሉ አቅማቸው እየሰሩ ባለመሆኑ በዛሬን ጨምሮ በሺዎች የሚቆጠሩ የአውሮፕላን በረራዎችም ተሰርዘዋል። በሪፐብሊካኑና በዲሞክራቱ ፓርቲዎች መካከል የአሜሪካን የመንግስት መስሪያ ቤቶች የበጀት እጥረትን ለመሸፈን የሚያስችል ስምምነት ላይ አለመደረሱን ተከትሎ የሀገሪቱ የተለያዩ መስሪያ ቤቶች ዝግ ሆነዋል። አሁን በአውሮፕላን ማረፊያዎች በሚታየው መስተጓጎል ምክንያትም የሚሰረዙ የአውሮፕላን በረራዎች ቁጥር በቀጣይም ሊጨምር እንደሚችል የአሜሪካ ትራንስፖርት ሚኒስትር ሸን ዳፊ ተናግረዋል። በዛሬው ዕለት ብቻ 1330 ከአሜሪካ የሚነሱና ወደ አሜሪካ የሚገቡ የአውሮፕላን በረራዎች ተሰርዘዋል። አሁን ያለው የበረራ መስተጓጎል ቀጥሎ ከ2 ሳምንት በኋላ በአሜሪካ የሚከበረው የምስጋና ቀን በዓል ላይ አሉታዊ ተጽዕኖ ሊያሳርፍ እንደሚችልም ነው የተገለጸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር አገልግሎት የሚሰጡ የአውሮፕላን ማረፊያዎች ቁጥር ወደ 40 ዝቅ እንዲል ትዕዛዝ ማስተላለፉን የዘገበው ኤኤፍፒ ነው። የወርሃ ጥቅምት መጨረሻ የምሽቱ የኢትዮጵያ ቴሌቪዥን ዜና በዚሁ አጠናቅቀን። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።